አሁን ግን ሲያልይ ትትወለድ አረብ አገር ስቄታል ገና አራስ እኮ ረኒያ አልፈልግም እንደው ብለሽ ነው የብዲያቤ ነው የፍቅር አይደል እስኪ አንብበል የፍቅር ይሆናል ይሄኔ አጀብ አይደለም እንደው አጀብ ላይ ጥቁር ፊማን ፍቅር ይሰዳል ጫብለሽ ስሚ የሰማሁ ስሜ ፎዚያ ነው ታገሬ ተወጣ 12 አመቱ ነውኛል ታገሬ ስወጣ ገና 17 አመት ሊሆንም 18 እንደሞላኝ አስመስክሬ ቤተሰቦቼ ተላይ ብለው ነው የሰደዱኝ ላለፉት 12 አመታት በሰው ሀገር እጅን እግር አድርጌ ሰርቻለሁ ከነዚህ አመታት ውስጥ ወደ ውጭ እንኳን ወደ ቀይ ወጥቼ ፀሐይን ያየኋት በጣት ለሚቆጠሩ ቀናት ብቻ ነው አለዛ ዓለሜ ሁሉ እቤት ውስጥ እኩሽናዬ መሃል ነው በእነዚህ አመታት ለቤተሰቦቼ ገንዘብ እየሰደድኩ በሬ የሌለው አባቴን ባለጥንድ በሬ ባለቤት አድርጌዋለሁ ተሳር ቤት አውጥቼ ቆርቆሮ ቤት ባሸዋ ግርፍ አሰርችላችኋለሁ በልብስና በዱንያ የፈለጉትን አድርጌላችኋለሁ አሁን ኑሮ ሰለቸኝ ህይወት መረረኝ ብንንስል ለራሴ የያዝኩት ነገር አጣሁ ዙሪያን ሳስስ ታረብ ሀገር ኩሽና ወጥቼ ሌላ ዓለም ለመመልከት ስሞክር ሜዳ ላይ መሆኔን ተረዳሁ እናም አገሬ ገብቼ ቤተሰቦቼ ጋር የበሉትን በልቼ የሆኑትን ሆኜ ለመኖር ልመጣ ነው ብዬ ለአባቴ ደወልኩለት አባቴ ወደ አገሬ እንድመለስ አልፈለግም ምክንያቱን ሳጣራ እርሻ አርግፍ አርጎ ትቶ መሬቱን የኩል እየሰጠ በየመንደሩ እየዞረ ዱዓ አራጊ ሆኗል አሉ እኔ በመልከው ገንዘብ እየተበጃጀ ጫት መቃሟና ስራው አድርጓል ብለው ነገሩኝ እናቴም ቢጃማና ጉፍታ እየቀያየረች እንሶስላዋ ሙቃ ያባ ጋር ሚስት በልጁ ያለፈላት እየተባለች መኖሯን ሰማው ይሁን ምን አለ ቢደሰቱ በኔ በልጃቸው ነው ምን ችግር ብዬ ዝም ለማለት ሞከርኩ ግን እኔስ የማገባበት እድሜ እያለፈኝ ነው ልጅነቴን የመጠጠው የአረብ ሀገር ህይወት አስጠላኝ ቤተሰቦቼ ምቾታቸው እንዳይነካ ገፈተሩ ገንዘብ አያያዙን ሳላውቅበት በትኜ ስነቃ ለሌሎች እንጂ ለራሴ ምንም መሆን ይገባኝ ዝም ብዬ ወደ ሀገሬ እንዳልመጣ መጥቼስ ምን እሰራለሁ እዚሁ ስራዬን እንዳልቀጥል ሳላችኝ አስጠላኝ ልጅነቴን ያጠወለገው ግርድና አንገሸገሸኝ ምን እንደምሆን ግራ ገብቶኛል ማሩ በእናት ቤተሰቦች ያሉበት አካባቢ ስለሆንክ አንድ ነገር በልልኝ ስሜን ቀይረው ብላኝ ነው አሁን ስማሌ ቀየርከው ፎዚያ አይደለም ማለት ነው ሌሎችም እንዲማሩበት ታሪኬን አስተላልፍልኝ ብላ የሰደደዩን እዚህ ላይ ገለበኩና እኔ ወንድም አመጣው ታዲያ እንግዲህ ነማሩ ያንተ ምን ትላለህ ምን እንበል ነው አሁን እንግዲህ እንዲህ ያለ ታሪክ ወይ ብዙአል ወደፊትም ልትሰዱልን ትችላላችሁ እንደዚህ አይነት ታሪክ ያላችሁ የአረብ ሀገር ያላችሁ እህቶች ወንድሞች ሌላም ዓለም ላይ ያላችሁ ታሪኮቻችሁን በስልክ ቁጥር በቴሌግራም ማለት ዋትስአፕም ማለት በዛ መስደድ ይችላሉ ይህች እህታችን ግን እንዲሆንኩኝ አለ የአብዛኛዎቹ የአረብ ሀገር ሴቶች ችግር ነው ማለት መስታወቅ አይ እንግዲህ ብዙዎቹ በልጅነታቸው ነው የሚሉት ከገጠር ይመጣሉ ብዙ ጊዜ ከተማውን ለራሱ ያውቁት ከተማውን ስለ ቢያንስ እንኳን የተሻሉ ከተማዎች የሚባሉ አይደለም ከሆነ ገጠር ቦታ ይመጣሉ ወደ ከፍተኛ ከተማ ነው የሚላው እንደኔ ማለት ነው ግን ላከሉ እኔ አሁን እንደው ዝፍቅ ታለው ነው የመጣው ይኛታው ከእሱ እንደመጣ በጣም በለገርክ ይሉኛል እኔ አሁን ብልግርና በጣም እንትን ባላገርነት በለገርከው እኮ ከዛው ጋር አካባቢ ከመጡ አንተ አሁን እኛ ጋር ምትታል እኛን ጠይቀህ ዘይግረህ ነው ምታል እነሱ ቀጥታ ከዛ ያመጣቸው ነው ይልኳቸዋል የከተማውን አኗኗር አያውቁትም
የከተማውን ህይወት አያውቁትም ቀጥታ ይላካል እዛ ከሄዱ በኋላ ኑሮ የሚከብዳቸዋል ሁሉ ነገር መስመር የሚያሳያቸው ሰው ይፈልጋሉ እና ብዙዎቹ ደግሞ የሚሄዱት ታይታቸው ከሆነ ማለት በእንትን ነው በልጅነታቸው ህፃናት ናቸው ህፃናት ናቸው አጭበርብሬ ነው አለ እኮ 17 ዓመት ነው ግን 18 ነው ብዬ አስመስክሬ ተላይ ብለው ነው የሰዱኝ የትምህርት አጋጣሚ አይኖራቸው ባታቸው ከሆነ ትንሽ የተወሰነ አክል ከተማሩ በኋላ ያው ቤተሰባቸውን ለማሳለፍ እንዳልፍላቸው እንዳስተካክሉ አይደለም የሚፈልጉት ይላካሉ ከሄዱ በኋላ ያው ነገሮች ይስተካከሉልኛል ብሎ አይደለም የሚያስቡት ግን እንዳሰቡት አይሆንም እዛ በጣም ብዙ ስራ ሰርተው ለፍተው የላኩት ነገር ይኖራል ግን ቤተሰብ ደግሞ አቀባበሉን ታውቃለህ እንግዲህ አሳዘነኝ አሁን እኮ ይችላል ማለት ነው ልመጣ ነው ስትል ምን አለ እንዳመጭ አይዞሽ እዛው ጠንክሪ ይሄ ምን አለ ፎዙ ይሄ ምን መጭ ይላል እኮ አሁን እኔም አውቃቸው አሉ ይሄ ምን ታረጋለህ ፎዙዋ እዛው እንትን በይ አሁን እኮ ይሄ ብታዩ ብለው ችግር ያወቃል ግን አሁን ይችላል አሁን ቤት ሰራኝ ለቤተሰብ ለአባቷ በሬ ገዛኝ መጣ ይደግዝ ምን ትሰራለህ እሺ ምን እንደውስኪ እንዴት መሰለህ ብዙ ጊዜ ይላካል አይደል ገንዘባቸውን የሚያባክነው ቤተሰብ ያብዛኛዎቹን ሴቶቻችን በጣም ችግር የሆነባቸው ነገር ይለፋሉ ይደክማሉ እረፍት የላቸው ሲሰሩ እንግዲህ የአረብ ሀገር ስራም ብዙ ሴቶች ያውቁታል እንግዲህ አንቺም አላልሽ በቅርቡ ሄድልሃለሁ በቃ እንዴት ነው መሰለኝ ሄድልሃለሁ እኔ ዝም ብለህ ጣይ እየመሰልሽ ብር ብትይ አይጠቅምሽም ሰርተሽ ብትለወጭ እንግዲህ ተመልካቾች እያያችሁ ነው ፍረዱኝ እናንተ ብከያቻል የሚችል አብሮ ሊልከኝ ነው እኔንም ቀጣይ ታሪክ ልክላችኋለሁ ማለት ነው ስራ ጥሩ ነው ብዬ ነው አሁን ግን ትወለድ አረብ ሀገር ሰቀታለሁ ገና አራስ እኮ እንዳልከው እንግዲህ ቤተሰቦቿን አይተሃል እናቲቱም ተመችቷታል አባቱም ተደላድለው ነው ያለው ካሏቸው ለብሰው አንተ የታያለው ወይ አንተ ማናይ ወካው አገቡ እየተባሉ ነው እንግዲህ አሁን እኮ ሰውየው እንትን ሆኗል እኮ ገበሬ ደህናው ገበሬ አሁን ልጅቱ ዛዲያ በመተሰደው እንትን አጥምጣሞን እየተመጠሙ ደህና ልብሶን እየለበሱ አሁን ቁጭ ብለው ዱዓ አላጊ ሆኗል ደህናው ገበሬ ማለት መስራት ይገባው እኮ ዱዓ አላጊ ጫቃሚ ሆኗል በየቤቱ ይዘር ይህቺም ምቾታውን እንድትነካ አይፈልግም ጥሩ ቤተሰብ ቢሆኑ ነው ቢያንስ የላከችውን ነገር ግብርናውን ለማዘመን ያደርገው ነበር እገዞረ ጫት ከሚቀምበት እገዞሩ የሆነ ነገር ከሚያደርጉበት ጥሩ ቤተሰብ ለልጃቸው ማስቡ ለራሳቸው ማስቡ ለነጋቸው ማስቡ ቢሆኑ ቢያንስ ማዘመን ይችላል እርሻቸው ማዘመን ይችላል ልክ ነው እሷም ስትመጣ የምትሰራው ነገር አታጣ አሁን እኮ ልንገርሽ አይደለም እኔም እንግዲህ ማቃቸውን ይማሉ አሁን እንደው ይሄ እኮ አዲስ አይደለም አሁን እንደው ፎዚያ ይሄ ውልኝ በይ በኩል አለ እንጂ ማለት እኔ አሁን ማቃቸዋለሁ ምን ያደርጋሉ ብለሽ በይኛ እንደምን ያደርጋሉ ምን ያደርጋሉ ማሩ በይ ምን ያደርጋሉ ማሩ ወበዝ አሁን ልጅ ሴሊ ትትወለድ ማለት ነው ገና ድሮ ሴሊ ትትወለድ መቼም እንደው ምን ተጠቅማለ ያው እንግዲህ ነው ምን ኛ ተለለደ ምን ወለደ ይላል ሲያናት ቤት የተሰራ ይላል አባታው ለምን አርጋ አረብ ሀገር ሄዳ ሰርታ ፈረንካ ሰደ ቤት እንዲሰራልስ ነው የሚፈልገው ቤት ልግጥ ዋና ነገር ነው ይፈልጋል አሁን እኮ ገጠር እንደው ዝም ብለሽ በሳር ቤት ኑሪ ሚሊየን ቤት መስራት ደህና ነው ጥሪት ነው ግን አሁን እቺ ልጅ ዛሬ ያሰራ ልባሪ 17 ዓመት የከርቶ ተወጣው በ17 ዓመት አሁን 12 ዓመት ሰራ ድምር ላይ ደህና ድምር ላይ እንደው ቁጥር ላይ ብዙም አይደለም ታይ ግን ደግሞ ሄዷል በጣም 17 እና 12 እንግዲህ ጣት ካበደልክ ምናምን እቆጥራለሁ ወደ 29 ደርሷታል ያው 30 ገባሽ 30 ገባ አሁን 30 እስከምገባ እንግዲህ እዛ መከራዋን በል እድሜዋ ሄዴ ሾረጠጠ ፈረጠጠ ኑሯ ሄዴ አመለጠ ይቺ ላይ አሁን ባል ብትል አሁን ከብዳል እንደገና ደግሞ እንትን ለስራ ብትል አሁን እንግዲህ እየሄደ ነው
እድሜዋ ምንድን ነው የምትይው? ቆሰው በእኛው ቋንቋ ባህራሪ ቆሰው እድሜዋ አሁን ቆሰው ቁሶታል ማለት ነው። ወይ አራዲ እንደው የከተማ ሰው ሞኝ ነው። አሁን በዛ ቆሰው አይደለም ይህች ልጅ አሁን ተዛ መታ እዚህ የምትሰራው ነገር የለም። ይኸው ብታርግ እንደው ሌላው ቢቀር እንኳን ታገባለች፣ ደህና ባል ይኖራታል። ያው መሬት እየገመሽ ነው። መሬት አባቱ ተሰጠው። ያቺ መሬት ትኖራቸዋለች። ወልዲያ እንደ እናቷ ያንን ኑሮ ትገፋለች። ተዛ ልቅ አረብ ሀገር መሄዷ ስራ መስራቷ መልካም ነው። አንተ ትደግፋለህ? አዎ በህጋዊ መንገድ ካለ ምን አለ? አሁን እኮ ችግሩ አሁን እኮ ልጅቱ መሄዱ አይደለም እኮ 12 ዓመት ስትሰራ ይኸው ቤት ሰራች። ልብ አድርጊ። አንቺ አሁን ስንት ቤት አለሽ? እኔ ማኬት ያመጣል። የከተማ ሰው ተበርተታይ ነው። ይኸው ለምን መሰለኝ አሁን የከተማ ሰው እኮ አሁን በ30 በ40 ዓመቱ ቤት የለውም። ይህች ልጅ ግን ቤት ኖራት። ቤት ለቤተሰብ ቢሆን 2 በሬ ገዛች። 3 አሁን ልብስም ጉርስም የሚበሉትም የሚለብሱትም ደህና ተመቻችቶላቸዋል። አሁን ችግሩ የጥቂት ነገር አላኖሩላትም። ቢያኖሩላት መጣ ጥቂት ትሞክር ነበር። እና አንዳንዱ ቤተሰብ እንዲህ ያለ ቤተሰብ በሚያጋጥም ጊዜ አሁን ይችል ምን ታረግ? እችል አሁን እንግዲህ አንቺ ቁልፍ እንግዲህ ሳመጣ እንግዲህ ችግሯም ችግር ነው። መጀመሪያ ሴቶች እህቶቻችን እንግዲህ በሚያምኑት ሰው መሆን አለበት። በእርግጥ ከቤተሰብ ሌላ አሁን የሚታመን ከየት ይመጣ? ቤተሰብ ነበር ዋና መተማመኛ ሊሆን የሚገባው ነበር። ወዲያ እኮ ነው ፈቅዳ እኮ ነው ቤት የሰራላቸው። አዎ ቤት ሰራችላቸው። ወዲያ ላይ እኮ ለበሰቻቸው እንግዲህ ወዲያ ላይ እኮ ግን ማሰብም ነበረባቸው። አንደኛ ቤተሰቦች በዚህ አሁን መማር ያለባቸው ነገር ብዙ አለ እኮ። ቢያንስ ለልጆቻቸው ማሰብ አለባቸው። እንግዲህ ምን ይዤ ዝም ብላ ትምጣ እንግዲህ ከዛ በኋላ እንግዲህ ያለውን ነገር እዚህ ለማስተካከል መሞከር ነው። ምን አንቺ ትገቢላታለሽ እንዴ? አሁን ነው ያልሽ ደግ መጣኝ ምንም አላዘይም። አሁን እንግዲህ ምን ኑሮም እኮ ልዩነት አለ እኮ። አሁን እኮ ልንገርሽ ይኸው አሁን እኮ ይቺ እንደዛ አልኩ እንደ አንቺ እንደዚህ በዚህ መታደርክ ይኸው አሁን እኮ ኑሮ እኮ አሁን እቺ ልጅ እኮ አሁን ዝመታ ማለት ነው እንደ ድሮ እኮ አልኖርም። ለምን 12 ዓመት የለመደ ይዋል ደህና መልበስ ደህና መብላት መተጣጠብ ንጽህና ለምን ያለ አሁን እኮ ትመጣም እንዴንቺ እንደዚህ ተተኩላ ምኑላ እንደዚህ ተቀባባለች አይደለም እንዲህ ታረግ። አሁን ይሄ እዛ ገጠር ገብታ ቤተሰቦቿ ጋር እንዲህ ላርግ ብትል ታካባቢው እንትን ተወጣኝ። እሱ ልክ ነው። አራበሪ እንትናሊ ፎዚያ በሪ ነው የሚላት ደግ መጣኝ። ያንን አሁን ገጠር ያለው ኑሮ አሁን ስመጣ ምን ይናጋል መሰለኝ? አባት መሬት ማረስ አለበት። ለምን የሚመጣው ገንዘብ ቆመ ማለት ነው። አሁን ያርሳሉ ወይ ተዱአነት ወጡ ይከብደዋል። እናትም ያ እንትና እናት እየተባለ የሚዞሩ ሊቆም አሁን ወደ ወይ ተመለሱ ማለት ነው። 12 ዓመት በፊት ወደ የነበረው ህይወታቸው ወደ እሱ አይመለሱ ማርጌ ምን መሰለህ? ቤት ተሰርቶላቸዋል። እስካሁን አልብሳለች፣ አብልታለች፣ አጠጥታለች፣ ህይወታቸውን ቀይራለች አይደል? ከዚህ በኋላ ያለው ኃላፊነት የራሷን ኃላፊነት ጨርሳለች። ከዚህ በፊት ሄደችው ቤተሰቦችን ቀይር ብላ ነው የሄደችው አይደል? ቀይራቸዋለች። ቆንጆ ጋቢ ሰጥቷል። እንግዲህ ስጦታ እንግዲህ ከዛ ፎጭ አርጊ ፎጭ አድርገህ ስታይል እንግዲህ በእኔ ትገዛው ለኔም ትገዛልኛለህ እንደምን ሁለሽ ቆንጆ ነው ትገዛልኛለህ። ደግ ሲነጂ ነይ ወፍሪናት እየነዳሽ ነበር። እና እንግዲህ ትራፊክ ያስቆማል እኮ እንግዲህ መብራት ሳይታ ቆማል ይቀጥላል። 12 ዓመት አባከነች ሳይሆን ያው ሰርታበታለች። ግን እርሚዋ እየሄደ ነው። ከዚህ በኋላ ደግሞ ለራሷ መኖር መቻል አለባት። 29 ዓመት በጣም ልጅ ናት ካለው አንፃር ማለት ነው። ከዚህ በኋላ ትንሽ እበልጣታለሁ። ያው ተቀራራቢ ነን፣ እበልጣታለሁ ነገር አንቺማ ቆሷ ይላል። እኔም ቆሷላው አልቆሰ ከራሴ አንፃር ያው ሰስነት ነው። አያ ሉሲ ትትገረዝ
እንትን ቤሳ መላጭ የሰጠሽ አንቺ ነሽ። አቀባይ ነበርኩኝ ቁሷል እና ያው ከዚህ በኋላ ያለው እርሚዋን ከምታባከን ምናልባት 1-2 አመት እንኳን ልቆይ ብትል ትቆይ ለራሷ መታም ትንሽ ስራ ብትጀምር ሻይ ቡና ብትጀምር ትችላለች። ቢያንስ 1-2 አመት እንኳን ልጨምር ብትል እርሚዋ ገና ነው። እርሚ ሄደ ደግሞ ብላ ከዛ መታም የተበላሸ ህይወት ውስጥ ልትገባ ትችላለች። አንዳንዶቹ አሁን ምን ያደርጋሉ መሰለ አይታችሁ ከሆነ ማህበራዊ ሚዲያ ላይ ፈልጓል ባላገኝ ብሎ ይመጣሉ። ደግሞ ገንዘብ ይልካሉ ምናምን ከዛ ገንዘብን ተበላው ይመጣል። ምንድነው አሁን ስጋታቸው? ይሄ እርሚ አለፈ ጊዜ ይሄደ ነው ጊዜ ተቃጠለ ለሚሉት ሄደ ቆሶ ብለሃል እርሚ ቆሶ ታቃለ ቆሶ ማለት ከዲየ ነው እርሚው ተቃጠለ ወዲ ላይ አሽቆለቆለ ማለት እርሚ ከሄደ ፈረጠጠ ማለት አይመለስም። እንግዲህ አንዴ እርሚ ከሄደ ወዲትም አይመለስምና እርሚ ከመሄድ ጋር ነው የተበላሸው ውስጥ የሚገቡትና አሁን ይችል ምንድነው ትንጣ 1-2 አመት ምናልባት ትጨምር እንደኔ ሐሳብ። አሁን ቀሪኛዋን ከዚህ በኋላ እኮ እንደው እንደ ፈጣሪ ፍቃድ 40-50 ትኖራለች። 40 እና 50ውን ለማስተካከል እሱን አትቀድሪባት እሷ ትሄዳለች። አሁን ፎዚያ 80 90 ከዛ በላይም ትቆያለች። ለምቶም ልንኖር ትችላለች። አንቺ ላይ ጨምር ሳጭ ወንጂ አሁን 40 እና 50 ብቻ ካላት ላይ ጨምርላት እኮ ከዚህ በኋላ ካለው ከርማ በላይ ብዙ ትኖራለች አይደል? እሱን ህይወታን ለማስተካከል 2 አመት ምንም ነው። ያንን 2 አመት ከምታለቅስ ከምትጸጸት 12 አመት እንደምን ማሰልፋት 2 አመት እንደምንም የሁለት አመቷን እንቃርጋ ይዛ ለራሷ አድርጋ ያናክል የለመደችውን አይነት ኑሮ አትኖር። ያው እዛም እኮ ተለመደ ስለ ከስራ ውጭ ያናክል የላት ያንን ስራን እዚህ ሀገሯ ላይ ብታደርገው የተወሰነ ያክል ትንሽ ነገር ከፍታ 2 አመት ሰራሽ ማለት ያው ወደ 32-33 ብትሆን በጣም ከተማ ላይ በጣም ሻይ ብሽጣ ሻይ ትሽጥ ሻይ ቡና ብትጀምር በትንሽ አሁን እኮ በጣም ማሰብ ያለብሽ አሁን እኔ እዚህ ላይ ጥያቄ አለኝ አሁን ላንቺ ማለት ነው። መቼም በሰው ቁስል እንትን እንጨት ስደድበት ነው የሚባለው። እኛ ባንቺ ቁስል አቦካን እርግጥ አንቺ ታውቂያለሽ ውሳኔው። ግን እኔ አሁን ላንቺ ምነግርሽ ማርያማዊ ማለት ነው አሁን ይችልኝ ማለት ነው እዚህ መጣይ ሻይ ትሽጥ ተባለ። ሻይ ብትሸጥ አሁን በወር ስንት ታገኛለህ? እዛ የምታገኘውን ያህል አታገኝም እኮ እዚህ ከሁለት መጥፎ የተሻለው መጥፎ ነው። ሳትሰራ መኖር አትችልም። እዛም ብትሆን የሥራ ሁኔታ ይለያያል እንጂ ጭልፋ ሲባል ብረት ድስት የሚያመጡ ታልታል ሲሏቸው ወጎ ታልታል ማለት ና ታልታል እንደውም አንተ ተሻሽሏል ከነሱ ቋንቋን በደንብ እየሞከርክ ኦሮ እኔማ አውቃለሁ እኮ ከብድሻለሁ እኔ ቋንቋ ላይ ከብድሻለሁ ትንሽ ከብድሽ ትንሽ አይደለም በጣም ነው የምከብደው። ከበድከኝ አረብኛው አንዱ ግን ምንድነው አሁን ቋንቋው ቀስ እያሉ በሂደት ታለማመዷቸው ቶሎ ይዛሉ ልይ ስለሆኑ እና እንትናቸው እኮ ክፍት ነው በደንብ ይዛሉ። በጣም ጎበዝ ነው። ከዚህ እንደሚሄዳቸው አይደለም በጣም ቢያንስ የተወሰነ ያክል መሰረት ነገር ይዘው የሚረዱትን ነገር ቢያንስ የሚያስፈልጉትን ነገሮች ይዘው ቢሄዱ የብዙ እህቶች ታሪክ ነው። አሁን እዚህ ላይ እኛ እንደው አስተላልፉት ትትልም እኮ እሷ ለሌላው መማሪያ ይሆናል እንድትማሩበት። አሁን እዛ ሀገር ያላችሁ ልጆች ብዙ ናችሁ፣ ቅን ናቸው፣ ሰው ወዳጅ ናቸው፣ ሀገራቸውን ይወዳሉ። ይገርምሻል እኔ አሁን አንዳንድ ጊዜ እንደው የሚገደፉ ሰዎችን እንደዚህ የቸገራቸውን ሰዎች እንደዚህ ቸግሯቸዋል ብዬ አንዲት እንትን ተሰራው አዋተው በጣም ሰው ተባባሪ ናቸው። ሀገራቸውን በጣም ፍቅር ይሆኑ ናቸው። ታያ በእናንተ ልፋት በእናንተ ትግል በእናንተ ጥንካሬ ሳር ቤት አሁን ቆርቆሮ በቆርቆሮ እየሆነች ነው። ግን ለራሳችሁ ደግሞ ማሰብ ተገቢ ነው። በስሜ ምን አለኝ ምን ሰርታችሁልኛል? አብዛኞቹ መለወጡ ብቻ ነው የሚያዩት። ምን አለኝ ምን ተቀምጦልኛል? እስኪችን ቤት ስሩልኝ በስሜ ሰርቪስም ቱን መታንገት ማስገባ ይሆናል። ግድ ለማንገት ማስገባ እኮ እንዳለ ሆኖ እኔ አሁን ምንድነው መሰለሽ
እነዚህ ልጅ ወይ ትምህርት አስተማሩ ትምህርት አቁመው ነው የሚሄዱት ነገ ወዲያ ምጅርጥ አድርገው የሚጠቀሙበት እኮ ተቀያሪ የላቸውም እኮ ተቀያሪ ተለዋዋጭ ማለት ነው። አሁን በጉልበትሽ ስትሰሪ ቆየሽ አይደለም ጉልበትሽ በቃት ይልሽ ምቀይሩ ደግሞ በእውቀት ብለሽ የምታቀርቢው ነገር የለሽም አብዛኞቹ አቋርጠው ነው እኮ ምን አሁን ውጭ ሀገር ያለ ሰው አጠቃላይ ለፍቶ ላቡን ጠባር እኔ ይኸውልሽ አሁን ለታንዱ ጉርማ ይባላል እነዚህ ገጠር እናቶችን ስንረዳየና እንደው ታንሳለኝ እንደው ማማሩባ እንደው ግድ የለም እንደው ትከድ ገጠር ለትራንስፖርትም ለምንም ትሆናለኝ 10,000 ልኬልሃል ባለ ላንተ አለ ሰጥልኝ 10,000 አንድ ወላጅ ሸለም ግርማ አሜሪካ ነገር ነው ያለው አሁን ሲሰጥልኝ እኔ ደነገርኩ እርግጥ እንደዚህ አሉ ነትና ያራ ብዙ አሉ እኮ ምን ይሰጥልኛል እኮ አረ ይወጣላ አረ ጅለሽ አይሁን ሁላታ የሆነ ሰዓት ተከፈለኛል የሻይ ምን አሸሸውበት ጉቦ ስካላደረ አንቺ ደግሞ ትተቀበይ ላሰይ ያዝበኝ እንዲ ባለከ ያዝበኝ ረኒያ አልፈልግም እንዴው ብለሽ ነው ገባረጋታ አሁን ይሰጡልኛል ታውታ እንዴት ሆኖ ያችን 10,000 እንደሚያመጣት እኔ እረዳለሁ ለምን ብለሽ ብትይ እንደ ልብ አይደለም ሰው አገር እንቅልፍ ታተኝ በደንብ እግርሽን እጅ አድርገሽ ወጥተሽ ወርደሽ መከራ ተሽ ፀሐይ ሳታይ መዝናናት ታያምርሽ ትቶጪ ባዲያ ነው አይ ሀገር ሰው ሳታይ እንዴት ፋልክ እንዴት አደርክ ምን ታይም በጣም ብዙ አንዳንዱ እየገለመጠሽ እየሰደበሽ ነው የምትሰሪው አሁን ያቺንታ እንደዛ ለፍቶ ያገኛትን ሰው ቤተሰብ እዚህ ሀገር ቤት ያለ ቤተሰብ ታ እንዴው የሚቦጠው ሆነ ታላኖረለትና ታላሰበለት በኋላ ሲመጣ ሜዳ ላይ ነው የሚወርቁ እናንተም የለፋችሁበት ሜዳ ላይ እንዳይቀር ለማለት ነው ታሪኮቻችሁን መልሰን እናንተና ደርሳለን ሰላም